ጃኖ ምንድነው አገልግሎቱ? ተከራዮች ላሉት ፐርፐስ ሳይሆን ለሌላ ነገር ስለሚጠቀሙበት እሱን ነው የሚሰሩት። እውቀት አለኝ ባለው እችላለሁ ባለው መጫወት ይችላል። ሽልማቱ ከሌቭል ይለያያል። ሽልማቷን ግን አልነገርከኝም። እንደ ጊዜው ይለዋወጣል። ገንዘቡን ከየት አገኛችሁት? ለምንድን ነው የምትሸልሟቸው? እንዲከራይላቸው የሚፈልጉ ህንፃዎች፣ ቤቶች፣ ማንኛውም ነገር በአጭር ጊዜ ውስጥ እናከራያለን። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ ትረስት ቢዝነስ ግሩፕ ነው የተገኘሁት። ምን አገልግሎት ይሰጣሉ፣ ስራቸው ምንድን ነው የሚለውን ከፕሮግራሙ ተከታተሉኝ፣ አብራችሁን ቆዩ። ኪያስ መስፍን እባላለሁኝ። የትረስት ቢዝነስ ግሩፕ አባል ወይም ደግሞ የትረስት ቴክኖሎጂ ፒኤልሲ ማርኬቲንግ ማናጀር ነኝ። በጣም ጥሩ ቢሮዎች ነው ማለት ነው። ቴንክ ዩ። ከዛ ጀምሮ ስገባ የስራ ቫይብ በደንብ አለው። ያ ቢሮአችንን በደንብ ኢንቨስት አድርገን የሰራ ነው። አንደኛ ከስተመር መጥቶ ሳቲስፋይ እንዲሆን፣ ሁለተኛ ደግሞ ሰራተኞቻችንን ደስ ብሏቸው እንዲሰሩ፣ አብዛኛውን ጊዜያቸውን እዚህ ስለሚያሳልፉ ደስ ብሏቸው እንዲሰሩ ቢሮአችን ላይ በደንብ ኢንቨስት አድርገናል። በጣም ጥሩ። እንግዲህ እስቲ ትረስት ቢዝነስ ግሩፕ ምንድነው፣ መቼ ተጀመረ ከሚለው ጀምር ነው። ኦኬ። ከዛ ወደ ሌሎች ትረስት ቢዝነስ ግሩፕ የተጀመረው ኦልሞስት 2 አመት እየሞላን ነው። በስሩ 3 የተለያዩ ስራዎችን ይሰራል። የመጀመሪያው ትረስት ቴክኖሎጂ ፒኤልሲ ነው። ትረስት ቴክኖሎጂ ፒኤልሲ ከተመሰረተ ኦልሞስት 3 አመት ይሆነዋል። ከዛ በፊት በሶል ነበር ስንሰራ የነበረው። አሁን ፒኤልሲ ከሆነን ደግሞ ኦልሞስት 1 አመት እየሆነ ነው። የተለያዩ ስራዎችን ይሰራል። ሁለተኛ ደግሞ ማሽነሪ ሬንት አለን። እሱን እየሰራን ያለ ነው። ከዛ ፕሮፐርቲ ማኔጅመንት ደግሞ አለን። ፕሮፐርቲ ማኔጅመንትም አንድ የትረስት ቢዝነስ ግሩፕ አካል ነው ማለት ነው። እስቲ ዋናው ስራችሁን ጀምርና በዋናነት ትረስት ቢዝነስ ግሩፕ ላይ አሁን ላይ እየሰራን ያለ ነው ቴክኖሎጂ ላይ ነው። በደንብ ፎከስ አድርገን እየሰራን ያለ ነው። ያው እንደሚታወቀው ደግሞ ሀገራችን ወደ ቴክኖሎጂ መር ስርዓት እየተሸጋገረች ነው። ኦልሞስት እዛ ውስጥ ነው ያለችው። አብዛኛው ነገር ቴክኖሎጂ ነው። ሶ እኛም ደግሞ ያንን ያየናቸውን ክፍተቶች በመጠቀም አንዳንድ ኤሪያዎች ላይ የተለያዩ ሲስተም ሶፍትዌሮችን ዲቨሎፕ ማድረግ፣ የተለያዩ ኢኖቬቲቭ የሆኑ ስራዎች ላይ ተሰማርተን እንገኛለን። ሞር ኦፍ ቴክኖሎጂ ላይ ነው ያለ ነው ማለት ይቻላል አሁን። ከዛ ቀጥሎ ደግሞ ያው ፕሮፐርቲ ማኔጅመንቱ እና ማሽነሪ ሬንቱ እንዳለ ሆኖ ማለት ነው። ሶ ቴክኖሎጂ ላይ ፎከስ አድርገን እኔም የቴክኖሎጂ ማርኬቲንግ ማናጀር ስለሆንኩኝ ሞር ቴክኖሎጂ ላይ ነው ፎከስ አድርገን እየሰራን ያለ ነው። በጣም ጥሩ። እንግዲህ አሁን እንዳልከው ጊዜውም እየዘመነ ስለሆነ አብዛኞቻችን ወደ ቴክኖሎጂ እየመጣ ነውና ደንበኞቻችሁ እነማን ናቸው? የመንግስት አካላት ወይስ የመንግስት ቢሮዎች ወይስ የግል ናቸው? ያ ደንበኞቻችን ያው ሁሉም ነው። የመንግስት ድርጅቶች፣ የመንግስት አካላቶች አሉ። የተለያዩ ሚኒስቴር መስሪያ ቤቶች የተለያዩ ፕሮጀክቶችን እንሰራለን። ፕላስ ደግሞ የግል ካምፓኒዎች፣ ፋብሪካዎች፣ የተለያዩ ቦታዎች ላይ ሲስተም ሶፍትዌር የሚያስፈልግባቸው ቦታዎች ላይ በሙሉ ትረስት ቴክኖሎጂ አለ። የምንሰራቸው የተለያዩ ሲስተም ሶፍትዌሮች አሉ። ከሌሎች ድርጅቶች ደግሞ እኛን ለየት የሚያደርጉን የተለያዩ ነገሮች አሉ። በስራችን በትረስት ቴክኖሎጂ ፒኤልሲ ስር ከ25 በላይ ሶፍትዌር ዴቨሎፐሮች አሉን። ስለዚህ አንድ ፕሮጀክት ተቀብለን ዴሊቨር የምናደርግበት ጊዜ በጣም አጭር ነው። ሌሎች ከሚወስዱት በተሻለ አጭር ጊዜ ውስጥ አንድ ሲስተም ሶፍትዌር ተቀብለን ቢውልድ አድርገን መስጠት እንችላለን ወይም ደግሞ ዴሊቨር ማድረግ እንችላለን። ፕራይሳችንም ከሌሎች አሁን ላይ ገበያ ላይ ካሉ ተወዳዳሪ ድርጅቶች በጣም ዝቅተኛ ነው። ላይክ የጃፓንን ስትራቴጂ ነው የምንከተለው። ጥሩ ምርት ይዞ ወደ ገበያ መግባት፣ ጥሩ ነገር ይዞ ወደ ገበያ መግባት፣ ከዛም በኋላ ደግሞ ፕራይስን ስኬም አድርጎ ወደ ገበያ መግባት የሚለውን ነገር ነው የምንጠቀመው። ሶ ያለን እሱ ነው። ሁለተኛ የራሳችን የሆኑ ላውንች የምናደርጋቸው በየጊዜው ላውንች የምናደርጋቸው ፕሮዳክቶች አሉን። አሁን ከአንድ ወር በኋላ ላውንች የምናደርገው የራሳችን ፕሮዳክት አለን። ሶ ይህን ይመስላል። እናንተ ሄዳችሁ ነው ደንበኞቻችሁን የምታናግሩት ወይስ እነሱ ናቸው ወደ እናንተ የመጡት ወይስ በሶሻል ሚዲያ ነው የሚያገኟችሁ? ላይክ የተለያየ ስትራቴጂ ነው የምንጠቀመው። የመጀመሪያው ካምፓኒዎችን እንለያለን። የተለያየ ሲስተም ሶፍትዌር ያስፈልጋቸዋል ብለን የምናስባቸውን ካምፓኒዎች እንለያለን። ሶ ከነሱ ጋር ፓርትነርሺፕ ነው የምንፈጽመው። ከዛ በዛ ፓርትነርሺፕ መሰረት
ለዛ ካምፓኒ ያስፈልገዋል ብለን የምናስበውን የተለያየ ሲስተም ሶፍትዌር ዴቨሎፕ እናደርጋለን። ከመንግስት አካላቶችም ጋር የተለያዩ ጨረታዎች ላይ በመሳተፍ እነሱን የማግኘት ቻንስ አለን። በዛ መልኩ ነው ያገኘናቸው እስካሁን ያሉትንም የመንግስት ኮርፖሬሽኖች። በዚህ መንገድ ነው እየሰራን ያለነው። ሶሻል ሚዲያም ላይ እየተንቀሳቀስን ያለነው፣ ዲጂታል ማርኬቲንግ ላይ አለ፣ ሁሉም ፕላትፎርሞች ላይ አለን። ደንበኞች በዛም ሊያገኙት ይችላሉ፣ ወይም በዛ የምንሰጣቸውን አገልግሎቶች ማግኘት ይችላሉ። አሁን እንደ ግለሰብ የእናንተን አገልግሎት መጠቀም ብፈልግ፣ የራሴ ዌብሳይት መክፈት ብፈልግ ከኔ ምን ነገሮች ናቸው ማሟላት ያለብኝ? ኦኬ፣ ዌብሳይት የተለያየ ዌብሳይት አለ። ከ15 በላይ የዌብሳይት ታይፖች አሉ፣ ከፖርትፎሊዮ ዌብሳይት ጀምሮ ማለት ነው። እነዚህ ዌብሳይቶች አንደኛ ለግለሰብ የራሱን የሚሰራቸውን ስራዎች ዌብሳይት ላይ ለመለጠፍ፣ በቀላሉ ደግሞ ሰዎች ምን እንደሚሰራ እንዲያውቁ የሚያደርግበት ዌብሳይት ታይፕ ፖርትፎሊዮ ዌብሳይት ይባላል። አንቺ እንደ ግለሰብ ከመጣሽ የምመርጥልሽ ዌብሳይት አለ። እንደ ግለሰብ ስትመጪ አንቺ የምትሰሪያቸውን ስራዎች ዌብሳይት ላይ ለመለጠፍ ከሆነ፣ ወይም ደግሞ ሌሎች ሰዎች አንቺ የምትሰሪያቸውን ስራዎች በቀላሉ ዌብሳይት ላይ ገብተው እንዲያገኙ ከሆነ ፖርትፎሊዮ ዌብሳይት የሚባለው ዌብሳይት ታይፕ ነው የምንመርጥልሽ። ከአንቺ የሚያስፈልገው ሙሉ ኢንፎርሜሽን ዌብሳይቱ ላይ መካተት እንደሚፈልግ፣ ፍሬህይወት ማነች የሚለውን ነገር ኤቭሪቲንግ እንዲካተትልሽ የምትፈልጊውን ነገር ለእኛ ትሰጪናለሽ። እኛ ደግሞ እሱን ወደ ዌብሳይት ቀይረን እንሰጥሻለን ማለት ነው። እንደ ካምፓኒውም ስትመጪ ካምፓኒው ምን አይነት ስራዎችን ነው የሚሰራው፣ በማን የተመሰረተው፣ መቼ ነው የተመሰረተው፣ ምን አይነት ሰርቪሶች አሉት የሚለውን ነገር እያንዳንዱን ነገሮች ከከስተመራችን ኢንፎርሜሽኖችን እንወስዳለን። ከዛም በኋላ ደግሞ ዌብሳይቱን ከፍ ማድረግ ከተፈለገ የዌብሳይት ታይፖች ቅድም እንዳልኩሽ የተለያዩ አይነት ታይፖች ስላሉ ኢኮሜርስ ዌብሳይት ነው የሚፈልገው። ኢኮሜርስ ዌብሳይት ማለት አንድ ዌብሳይት ላይ መግዛት፣ መሸጥ፣ ገንዘብ መክፈል፣ ከዛም በኋላ ደግሞ ዴሊቨሪ መጠየቅ፣ ከዛን ዴሊቨሪው መምጣት አለመምጣቱን የት እንደደረሰ መከታተል የሚያስችል ዌብሳይት አለ። ኢኮሜርስ ዌብሳይት ይባላል። እሱኛውን ዌብሳይት ነው የሚፈልገው። ኦር ሲምፕል ዌብሳይት ነው የሚፈልገው። እንደ ከስተመሩ ምርጫ፣ እንደ ከስተመሩ ፍላጎት ነው ዌብሳይት ዲቨሎፕ የምናደርገው። ስለዚህ እኛ ከከስተመራችን የምንጠይቀው ወይም ከክላይንቱ የምንጠይቀው እንዲካተቱ የሚፈልጋቸውን ኢንፎርሜሽኖች ነው ማለት ነው። በጣም ጥሩ። ያከፋፈል ሂደቱ እኛ እንግዲህ ከቅዳሜ ገበያ ነው የመጣ ነው። እስቲ ዋጋችሁስ እንዴት ነው የሚለውን ነገር አክቹሊ ያከፋፈል ሂደታችን ከክላይንቱን ቤዝ ያደረገ ነው። የመጀመሪያው ሲስተም ሶፍትዌር ቢልድ ሲደረግ አንድ ሲስተም ሶፍትዌርን እንዲወደድም የሚያደርገው ወይም ደግሞ ዋጋውን ቅናሽ እንዲሆንም የሚያደርገው የተለያዩ ምክንያቶች አሉት። ከነዛ ምክንያቶች ውስጥ ደግሞ ላይክ ከስተመሩ ወይም ደግሞ ክላይንቱ እንዲሰራለት የሚፈልገው ሲስተም ሶፍትዌር ምን ያህል ፈንክሽኖች አሉት። ላይክ ሲስተም ሶፍትዌሩ በሰፋ ቁጥር የሚሰራቸው ስራዎች በሰፋ ቁጥር በበዙ ቁጥር ዋጋውም እየጨመረ ይሄዳል። ሲምፕል ሲስተም ሶፍትዌር ከሆነ ደግሞ ዋጋው በዛ ልክ እየቀነሰ ይሄዳል እና ከዌብሳይት ጀምሮ ሞባይል አፕሊኬሽን ዲቨሎፕ ስናደርግም ሞባይል አፕሊኬሽኑ ምን ያህል ላይክ ፋይናንሻል ሲሆን ፋይናንሻል ላይክ እንደ ሲቢ አይነት ሞባይል አፕሊኬሽን ዲቨሎፕመንት ላይ ስንመጣ የምንሰጣቸው ሞባይል አፕሊኬሽን ዲቨሎፕመንት እንደ ከስተመሩ ፍላጎት ነው። እዚህ ጋር ምን አይነት እንደሚሰጠው ጥቅም ለምሳሌ ኮር ባንኪንግ ሲስተም የሚጠቀም ሞባይል አፕሊኬሽን ከሆነ ዋጋው እየጨመረ ነው የሚሄደው፣ የፋይናንሻል ተች ያለው። ሲምፕል ደግሞ የሆነ ከሆነ ዋጋው ይቀንሳል። ስለዚህ ሲስተም ሶፍትዌር ላይ ይሄ ነው የምንለው ዋጋ የለም። ዋጋው የሚወጣው ከስተመሩ መጥቶ የሚፈልገውን ነገር ነግሮን ከዛም በኋላ ደግሞ ላይክ ምን ያህል ጊዜ ይፈጅብናል፣ በምን ያህል ቀንስ ከስተመሩ ይፈልገዋል የሚለውን ነገር ካወቅን በኋላ ነው ዋጋ የምናወጣው። ከእስከምንለው ነገር የለም። ግን ደግሞ ከሌሎቹም ለየት የሚያደርገን ሌሎች ላይክ አንድ ከስተመር መጥቶ ይሄን ሲስተም ሶፍትዌር ፈልጋለሁኝ ብሎ ላይክ የምንፈልጋቸውን ዲስክሪፕሽኖች ሰጥቶን ከዛም በኋላ ሌላ ገበያ ላይ ያን ዲስክሪፕሽን ያለው ሲስተም ሶፍትዌር ስንት ይሰራል የሚለውን ነገር ካጣራን በኋላ 20 እና 30% ቅናሽ አድርገን ገበያ ላይ ካለው 20 እና 30% ቅናሽ አድርገን ለዛ ከስተመር ዴሊቨር ማድረግ እንችላለን። ምክንያቱም ቅድም እንዳልኩሽ በጣም ዴቨሎፕድ የሆኑ ቲሞች አሉን፣ ከ25 በላይ ቲሞች አሉን። ስለዚህ ታስክ ነው አሳይን የምናደርገው ማለት ነው ለነሱ። ስለዚህ ከስተመሩ በፈለገው ሰዓት ያንን ነገር ማግኘት ይችላል። እንግዲህ ተመልካቾቻችን እንደሰማችሁት ገበያ ላይ ካለው 20 እና 30% ተቀንሶ በጊዜ ደግሞ ጊዜያችንን ተጠቅሞ በደንብ እንሰራለን እያሉ ነው በብቁ ባለሙያዎች። እስቲ አሁን ደግሞ ወደ አዲሱ አፕሊኬሽናችሁ የሰማሁት አንድ አፕ አለና እስቲ ወደሱ እንለፍና ምን አይነት አፕ ነው ስለሱ ንገረኝ እስቲ። ኦኬ ጃኖ የተባለ የሞባይል አፕሊኬሽን በሚቀጥለው ወር ጁን
20 ላይ ላውንች እናደርጋለን ብለን እየጠበቅን ነው። ሁሉም ነገሮች አልቀዋል። አንዳንድ ቴስቲንጎች ናቸው የሚቀሩት። ሶ ይህን አፕሊኬሽን ላውንች ስናደርገው ከዚህ በፊት እንደዚህ አይነት አፕሊኬሽን እንደሌለ በጣም እርግጠኛ ሆነን ነው። አፕሊኬሽኑ የተሰራበት ስታንዳርድ ኢንተርናሽናል ስታንዳርድ ነው። ቤዝ ያደረጋቸው ነገሮችም ኢንተርናሽናል ናቸው። ግን ደግሞ ኢትዮጵያ ውስጥ ስለሆነ የተሰራው በኢትዮጵያዊ ዲቨሎፐሮች ስለሆነ የተሰራው ሀሳቡም የኢትዮጵያ ልጆች ስለሆነ አገራዊ ተች እንዲኖረው ጃኖ ብለን ሰይመነዋል። ከአንድ ወር በኋላ ኦልሞስት ጁን 20 ላይ ላውንች እናደርገዋለን ብለን እየጠበቅን ነው። በጣም ጥሩ። ስሙ ራሱ ደስ ይላል። ጃኖ። እስቲ ጃኖ ምንድነው አገልግሎቱ? ያው እኔ አዲስ ስለሆንኩኝ ተመልካቾችን እንዲያውቁት ምንድነው አገልግሎቱ? ጃኖ ሞባይል አፕሊኬሽን ነው። ፕላስ የራሱም ዌብሳይት አለው። ሞባይል ላይ የምናገኘውን ነገር ዌብሳይት ላይ ገብተን እንድናገኝ ስራዎች እየተሰሩ ነው። ሶ ምንድነው አፕሊኬሽኑ? ኢንጀነራል የኪውዝ አፕሊኬሽን ነው። ኪውዞች አሉ። ከ60 በላይ ካታጎሪ ያላቸው ኪውዞች አሉት። ሶ ማንኛውም ሰው እኔ በደንብ አውቀዋለሁ የሚለውን ነገር ገብቶ መጫወት ይችላል። ከዛም በኋላ ሌቭሎቹን ሲያጠናቅቅ የገንዘብ ሽልማት ይኖረዋል ማለት ነው። የገንዘብ ሽልማቱን ደግሞ እዛው አፕሊኬሽኑ ላይ ወደ ፈለገው የባንክ አካውንት ዊዝድሮ ማድረግ ይችላል። እዛው አፕሊኬሽኑ ላይ ዊዝድሮ ማድረግ ይችላል። የሚቆጥርለትም ገንዘቡን የሚሰጠውም እዛው ሲስተም ነው ማለት ነው። ሌቭሎቹን ሲያጠናቅቅ ሲስተም ሽልማቱን ይሰጠዋል። ኦኬ። ጌሞቹ ጥያቄዎቹ ምንድን ናቸው? ጥያቄዎቹ በሁለት ነው የከፈልናቸው። የመጀመሪያው ኤጁኬሽናል ነው። ሁለተኛው ኢንተርቴይንመንት ነው። ኤጁኬሽናል ላይ የተለያዩ ባዮሎጂን፣ ፊዚክስን ምናምን ጨምሮ የተለያዩ ጥያቄዎች አሉት። ሁለተኛው ደግሞ ኢንተርቴይንመንት ላይ ነው። ስፖርት አለ፣ ሙዚክ አለ፣ የተለያዩ የመጽሐፍ ጥያቄዎች አሉ። ኢንተርናሽናል መጽሐፎች፣ ሀገራዊ መጽሐፎች፣ ሀገራዊ ሚውዚኮች፣ የተለያዩ ጥያቄዎች አሉ። ሶ ተጠቃሚ በመረጠው ገብቶ ያንን ነገር መጫወት ይችላል። ያንን አፕሊኬሽን መጫወት ይችላል ማለት ነው። እችላለሁ፣ እውቀት አለኝ ባለው እችላለሁ ባለው መጫወት ይችላል። ከዛን ደግሞ መጫወት ብቻ አይደለም ገንዘብ ማግኘት ይችላል። ፕላስ ደግሞ 12ኛ ክፍል ተፈታኞች ወይም ደግሞ ዩኒቨርሲቲ ላይ ያሉ ተማሪዎች ይሄን አፕሊኬሽን የሚመርጡበትም የራሳቸው ምክንያት አላቸው። ለምሳሌ አናቶሚን የምናውቀው እኛ ግቢ ላይ ሜዲሲን ተማሪዎች ሲማሩት ወይም ደግሞ ፈተናውን ሲፈተኑት ነው። ጃኖ ላይ ደግሞ ይሄም ጥያቄ ሳይቀር አለ። አናቶሚ ጥያቄዎች ይኖራሉ። ሁሉም ጥያቄዎች ኤኒ ሳብጀክት ላይ ያሉ ጥያቄዎች እያንዳንዱ ጥያቄዎች ይኖራሉ። ካታጎሪውም የበዛው ለዛ ነው። ከዛን አንድ ሰው አጥንቶ ሲጨርስ እስቲ ምን ያህል አጥንቻለሁ፣ ምን ያህል አውቄያለሁ የሚለውንም ነገር ለማወቅ ራሱን ለመፈተሽ ያንን መጫወት ይችላል። የምርም ካወቀ ደግሞ አፕሊኬሽኑ ይሸልመዋል ማለት ነው። ቆንጆ አፕሊኬሽን ነው። ተማሪዎች ራሳቸውን እንዲፈትሹበት ያደርጋል። ሰውም ደግሞ እየተዝናናም በዛው እውቀትም እያገኘ እየተሸለመም ነውና ዘርፈ ብዙ ጥቅም ያለው አፕሊኬሽን ነው። እንደነገርከኝ ከሆነ እንደው ሽልማቱ ምን ያህል ነው? ለመወዳደር ያህል ሽልማቱ ከሌቭል ይለያያል። ሌቭል 1ን ሲጨርሱ የሚሸለሙትና ሌቭል 2ን ሲጨርሱ የሚሸለሙት የተለያየ ገንዘብ መጠን ነው። ገንዘቡን ከየት አገኛችሁት፣ ለምንድን ነው የምትሸልሟቸው የሚሉ ጥያቄዎች ሜቢ ሊመጡ ይችላሉ። እኛ ከስፖንሰርሺፕ እናገኛቸዋለን ወይም ደግሞ ከአፕሊኬሽኑ ላይ ከሚለቀቁ አዶች እናገኛቸዋለን። ሶ በዛ መልኩ ነው የምናገኛቸው። በዚህ መልኩ ነው። ሽልማቷን ግን አልነገርከኝም። ያው እኔም እንድወዳደር እንደ ሌቭል የመጀመሪያ ሌቭል ላይ ከ100 ብር ጀምሮ ሽልማት ያገኛሉ። ከ100 ብር ጀምሮ እያደገ ይሄዳል። ስለዚህ እንግዲህ የተዝናናን ጥያቄዎችን እየመለስን ገንዘብ የምናገኝበት አዲስ አፕ ይዘውልን መጥተዋል። ጁን 20 ነው አይደል? ጁን 20 ይጠብቁ። ስለ ጃኖ ያለኝን ጥያቄ ጨርሻለሁ። እንግዲህ አውርጄ እኔም እጠቀማለሁ። ግን ቀጣይ ደግሞ እስቲ ስለ ማሽን ሬንት የምትለኝ ነገር ካለ እሱም ላይ ስለምትሰሩ። ኦኬ፣ አንድ ባለሙያ ልጋብዝልሽ። ማሽነሪ ሬንት እና ፕሮፐርቲ ማኔጅመንት ላይ የሚሰራ ባልደረባችን ነው። እሱ ደግሞ ሞር ያለውን ነገር ይገልጽልሻል። ደስ ይለኛል። ዮሐንስ ዘመዱ እባላለሁ። ትረስ ፕሮፐርቲ ማኔጅመንት ውስጥ ኦፕሬሽናል ማናጀር ነኝ። በጣም ጥሩ። እንግዲህ ስለ ትረስ ቢዝነስ ግሩፕ የስራ ባልደረባ የተለያዩ ነገሮች ብሎናል። እስቲ ስለ ማሽን ኪራዮቹ ደግሞ አንተ አንዳንድ ነገር እንድትለን ነበር። የኛ ስራ ማሽነሪ ኪራይ አለ፣ ሽያጭም አለ። የተለያየ ማኔጅመንቱ ላይም እንሰራለን። ከዛ በተጨማሪ ፕሮፐርቲ ማኔጅመንትም አለን። ፕሮፐርቲ ማኔጅመንት ላይ የተለያዩ የባለ ንብረቶችን ኃላፊነት እኛ በመውሰድ ፕሮፐርቲያቸው ሙሉ በሙሉ ማኔጅ እናደርጋለን። ከኮንዶሚኒየም ጀምረን እስከ ሌክዠሪ የሆኑ ፕሮፐርቲዎችን ማኔጅ እናደርጋለን፣ እንሸጣለን፣ እናከራያለን።
እሺ ማሽነሪ ስትል ምን እናጠቃልላለን? ማሽነሪዎቻችን እኛ ላይ ያሉን ኮንስትራክሽን ማሽነሪ፣ ኢንዱስትሪያል ማሽነሪ እና አግሪካልቸራል ማሽነሪዎችን ነው ሰርቪስ የምንሰጠው። በይበልጥ አሁን ኮንስትራክሽን ማሽነሪዎችን በይበልጥ እነሱ ላይ በስፋት እየሰራን ነው። ይህን አገልግሎት የሚፈልግ ማንኛውም ሰው ኪራይ ቢፈልግ ቢደውልልን፣ ሽያጭ ቢፈልግም እንሸጣለን። ማሽነሪዎች ያላቸው ሰዎችን መሸጥ ከፈለጉ ወደኛ ቢመጡ እኛ በአጭር ጊዜ ውስጥ ማሽናቸውን እንሸጥላቸዋለን፣ እናከራያለን። ኦኬ። እናንተ ገዝታችሁ ማከራየት ነው ወይስ እናንተ ለሚፈልግ ሰው መሸጥ ነው የእናንተ አገልግሎት? እኛ ማሽነሪ አሁን ኢምፖርተሮች ወደኛ ይመጡና ማሽናቸውን ለኛ ይሰጡናል። እኛ እየተቆጣጠርን ያለበትን እያንዳንዱን ነገር እኛ ማኔጅ የምናደርግላቸው፣ ኦፕሬተርም ከሌለ ኦፕሬተርም እናቀርባለን። ቦታውንም ቀድመን ጥናት እናደርጋለን። አስፈላጊ ነው ወይ ምንድነው የሚለውን ማሽናቸው ያለበትን ቦታ እርግጠኛ ለመሆን ማለት ነው። ከዛ በተጨማሪ እያንዳንዱ ያለውን ነገር ሪፖርትም እናደርግላቸዋለን። ደንበኞች ወደ እናንተ የሚከራዩ ሰዎች ወደ እናንተ ሲመጡ እናንተ ደግሞ ከባለንብረቱ አግሪመንት ፈጽማችሁ ከዛ ከነሱ ጋር ታገናኟቸዋላችሁ ነው? ባለንብረቱና ለምሳሌ ባለንብረቱና ተጠቃሚው ነው የሚገናኘው? እናንተ ናችሁ የምታገናኙት? እነሱን ነው የምናገናኛቸው። ከኛ ጋር የሚፈራረሙት ነገር አይኖርም። እነሱን ነው የምናፈራርማቸው። እኛ ግን የማኔጅመንት አገልግሎቱን እንሰጣቸዋለን። ስለዚህ ባለንብረቱ ንብረቱ ምን ላይ እንደሆነ የሚያውቀው በእናንተ በኩል ነው? ቀጥታ ከተጠቃሚው ነው? ባለንብረቱ ለእኛ ኃላፊነቱን ከሰጠን እኛ ሙሉ በሙሉ ያሉ ኢንፎርሜሽን ከኛ መውሰድ ይችላል። አይ ዋን ታይም ደግሞ አገናኙን የሚል ከሆነ ደግሞ አገናኝተናቸውም እሱን ሰርቪስ ብቻ ሰጥተንም መውጣት እንችላለን እኛ። ስለዚህ ባለንብረቱ በፈለገው መልኩ ማድረግ ይችላል ማለት ነው። እንደ ፍላጎታቸው ነው የምንሰጣቸው። ዋጋቸውስ እንዴት ነው? ያው እንደ ማሽኖቹ ይለያያል ወይስ? እንደ ማሽን ይለያያል። ኪራይ ሲሆን ያው በሰዓት ነው የሚከራየው። እንደ የማሽኖቹ የተለያየ ዋጋ ስላለው እሱን ፓኬጆች አሉ። ሁሉም ፓኬጅ አለ። ሰርቪሱ የሚፈልግ ሰው ፓኬጃችንን ሰጥተን በዛ መልኩ እናስተናግዳቸዋለን። ጊዜም ይወስናል ይመስለኛል አይደል? እንደ ጊዜው ይለዋወጣል። እንደ ቦታው እንደ እንትኑ ከከተማ ሲወጣ የተለየ ፕራይስ ነው ያለው። ከተማ ውስጥ ሲሆን የተለየ ፕራይስ ነው ያለው። እሱን ሙሉ ፓኬጅ ስላለን ለከስተመር ወዲያው እሱን መስጠት ስለምንችል አገልግሎቱን የሚጠቀመው ወይ ደግሞ የተከራየው ሰው ስራው ካላለቀ ድረስ ረጅም ጊዜ ከእናንተ ኪራይ ማግኘት ይችላል። ታይም ፍሬም አለ የሚቀመጥለት። ዌብሳይታችንም ላይ እሱን ስላዘጋጀን ቀድሞ መምረጥ ይችላል ለምን ያህል ጊዜ እንደሆነ። በመሀል እየተጠቀመም እንትኑን መጨመር ከፈለገ ቀድሞ ለኛ ካሳወቀን ተጨማሪ ጊዜ እንዲሰጠው እናደርጋለን። ክፍለ ሀገር ሆኖ የእናንተን አገልግሎት መጠቀም የሚፈልግ ተጠቃሚ እንዴት ነው ከእናንተ ጋር መስራት የሚችለው? ክፍለ ሀገር ላሉ ደንበኞቻችን የምናደርገው እዛው አካባቢ ያሉትን ማሽነሪ ባለቤቶች ኮንታክት ስላለን በሚፈልጉት ምርጫ መልኩ እንዲገናኙ እናደርጋለን። አንደኛ ከዚህም እንዲሄድላቸውም እናደርጋለን። የተለያየ ሁለት አይነት ሰርቪስ ነው የምንሰጠው። ተጭኖ እንዲሄድላቸው የሚፈልጉ ከሆነም ከዚህ መስጠት እንችላለን። በብዛት ግን የምናደርገው ተመራጩ መንገድም እዛው ያለን ባለ ንብረት ነው የምናገናኛቸው። አሁንም ተጠቃሚው ጋር ነኝ። ተጠቃሚው ይሄን ነገር ሲወስድ ከእናንተ ማስያዣ ወይ ደግሞ የሆነ ነገር የሚያደርገው ነገር አለ? ለኛም ምንም እንደዛ አይነት የምንጠይቀው ነገር የለም። እንዳልኩሽ ከኛ ጋር የሚፈራረመው ነገር ስለሌለ እዛው እነሱ ናቸው ከባለ ንብረትና ተከራዩ ናቸው ይሄን ነገር የሚጨርሱት። ግን እናንተ ጋር የመጣ ከባለ ንብረትና ከተጠቃሚ ጋር የመጣ ኮምፕሌን ቅሬታ ይኖራል? እስካሁን ቅሬታ የለብንም። ብዙ ጊዜ ማሽን ባለቤቶች የሚፈሩት ለተከራዮች ላሉት ፐርፐስ ሳይሆን ለሌላ ነገር ስለሚጠቀሙበት እሱን ነው የሚሰሩት እና እሱን ደግሞ እኛ ቀድመን ጥናት እናደርግላቸዋለን። ምንድነው የሚሰሩት በመሀልም ማኔጅመንት ስራውን ለኛ ከሰጡን በመሀል ምን እየሰሩ ነው ምን እያደረጉ ነው የሚለውንም ነገር እሱንም በደንብ እንከታተላለን። ማሽነሪ የሚፈልጉ ሰዎች እናንተን በምን መልኩ ተመራጭ ሊያደርግ ይችላል? ማሽን የሚፈልጉ ሰዎች እኛን የሚመርጡበት ዋነኛው ምክንያት አንደኛ 24/7 ኮል ሰርቪስ አለን። በማንኛውም ሰዓት ቢደውሉ ማግኘት ይችላሉ፣ ሰርቪስን ማግኘት ይችላሉ። በተጨማሪ ዋጋ ቅናሽም ከሌሎቹ ጋር ከሚለው እሱን እንሰጣቸዋለን። በመሀልም ያለውን ሀስል ከደላላ ጋር አምጡልኝ አታምጡልኝ የሚለውን ነገር እኛ ያለንን ነገር ሙሉ በሙሉ ዌብሳይታችን ላይ ስላለ ባሉበት ሆነው የሚፈልጉትን መርጠው በሚፈልጉት ሰዓት ሙሉ በሙሉ አድርገው የሚፈልጉትን ማሽን ማግኘት ይችላሉ በፍጥነት። ስለ ማሽነሪዎቹ ያለኝ ጥያቄ ጨርሻለሁ። እስቲ ስለ ፕሮፐርቲውስ በምን መልኩ ነው የምትሰሩት? ፕሮፐርቲውን የምንሰራበት መንገድ ዋነኛው ስራችን ማኔጅመንት ነው። ከማኔጅመንት በተጨማሪ እንዲከራይላቸው የሚፈልጉ ህንፃዎች፣ ቤቶች፣ ማንኛውም ነገር በአጭር ጊዜ ውስጥ እናከራያለን። እንዲሸጥላቸው የሚፈልጉትንም በሚፈልጉት የዋጋ መጠን ሸጠን በአጭር ጊዜ እናስረክባለን።
ከዛ በተጨማሪ ብዙ ጊዜ የባለ ንብረቶች ችግር የሆነው ጥገና እንትን ሆነብኝ ይሄ እንደዚህ ብዙ ነገር ከተከራይ ጋር እንዲሆነ ምናምን የሚለውን ነገር ሙሉ በሙሉ እኛ ሸፍነን ማኔጅ እናደርጋለን። ስለዚህ እነሱ ላይ በተለይ አከራይ ላይ ያለውን ጭንቀት ቀንሳችሁታል? ሙሉ በሙሉ አከራይ ባለ ንብረት ያለበትን ነገር በሙሉ እኛ እንሸፍናለን። ተከራዮች ደግሞ በእኛ በኩል መጥተው የሚከራዩ ከሆነ ለእነሱ የሚፈልጉትን የመኪና እንትን ሊሆን ይችላል ማንኛውም እንትን ተከራይ ለሚኖሩ ሲሆን ማለት ነው። ለኮሜርሻል ሲሆን ደግሞ በሚፈልጉት መጠን እኛ ጋር ዌብሳይታችንን ቼክ አድርገው ሪዘርቭ አድርገው ቡክ አድርገው የሚፈልጉትን ነገር ማግኘት ይችላሉ። ቅሬታ ሲኖራቸው ለምሳሌ ተከራዮች ቀጥታ ከባለቤቱ ጋር ይነጋገራሉ ወይስ ከእናንተ ጋር ነው የሚነጋገሩት? እኛ ጋር ነው የሚነጋገሩት። ቅሬታውን 24/7 ሰርቪስ ስላለን በማንኛውም ሰዓት ቅሬታቸውን በፍጥነት ነው የምንመልስላቸው። ማንኛውም እንትን ካለ አፋጣኝ ምላሽ ቲማችን ሰፊ ስለሆነ በሚፈልጉት መልኩ ሙሉ ሰርቪስ እንሰጣቸዋለን። በእኔ በኩል ያሉት ጥያቄዎች ጨርሻለሁ። አንተ ማለት የምትፈልገው ነገር ካለ ልስጥ። ትረስ ፕሮፐርቲ እና ማሽነሪ ማኔጅመንትን ለሚመርጡ ደንበኞቻችን የላቀ ሰርቪስ ስለምንሰጣቸው ወደኛ ቢመጡ ተጠቃሚ ናቸው። እሺ አመሰግናለሁ። እንግዲህ ተመልካቾቻችን በዛሬው የቅዳሜ ገበያ ፕሮግራማችን እንዳያችሁት በትረስ ቢዝነስ ግሩፕ ነበር ያሳለፍነው። እንግዲህ በጣም ሰፊና ብዙ ስራዎች ይሰራሉ። መታችሁ ጎብኛቸው ማለት እንወዳለን። ከቀሪ አርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።